السلام عليكم ورحمة الله وبركاته ودنا يتكبراتشو يا أفريكا تي في تكتاتوش ከአዲስ አበባ ተነስተን 150 ኪሎ ሜትር ተጉዘን በማዕከላዊ ኢትዮጵያ በጉራጌ ዞን በወልቂጤ ከተማ በረቢ መስጂድ ተገኝተናል። የመንገድ ላይ ጥያቄያችን ዛሬ ደግሞ የመረጥናት ከተማ ወልቂጤ ከተማ ናት። ወልቂጤ ከተማ ላይ የተለያዩ ወንድሞችን በመንገድ ላይ ያስቆመን ጥያቄ እንጠይቃለን። ለመለሱ ወንድሞች እንዲሁም አባቶች እንዲሁም ሌሎች ከህፃናትም ቢሆኑ ሽልማት እየሰጠን ከነሱ ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። መልካም ረመዳን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። በቅድሚያ ስማችሁን እንተዋወቅ። አወል መሐመድ ባላልነው። ሻአወል ማሻአላህ ከልጆች ጋር ነው የመጡት? አዎ ልጆቼ ያው ጁማዓ ነው ዛሬ። ማሻአላህ መናልና ኢናያ ይባላሉ። ማሻአላህ። እስቲ እንስማ ከነሱ። ስምሽ ማን ነው? ኢናያ አወል። ኢናያ አወል ማሻአላህ። መናል አወል። እንዴት ነው ረመዳንን በተመለከተ ከወልቂጤ ጋር ተያይዞ እንደው ይሄ ቢቀረፍ ይሄ ቢስተካከል የምትሉት መልእክት ካለ? ኢንሻአላህ አላህ ያድርሰን። የሚመጣውን ረመዳን እንዘጋጀው በማቴሪያል ቤት በመወልወል ምንጣፎች በማስተካከል አንዳንድ ከኢባዳ ጋር የማይገናኙ ነገሮች ላይ ነው በአብዛኛው ያሳለፍነው ረመዳን ምን አይነት ነው የሚለውን አሁን የሚመጣውን በምን አይነት ማሳለፍ እንዳለብን መዘጋጀት አለብን። ሐቂቃ ቁርአን አቀራር መስጊድ ላይ የምናሳልፋቸው ጊዜዎች ኡስታዞቻችን ጋር አሊሞቻችን ጋር የምንጠጋ ተጠግተን የምንቀስማቸው ነገሮች ዕውቀትን በተመለከተ በረመዳን በእጥፍ የምናገኝበት አጅሩ ከፍ የሚልበት ወር ስለሆነ ይሄ በቀላል የሚታይ አይደለም። እንደሌላው ቀን እንደሌላው ጁምዓ እንደሌላው ቀን ኢባዳ አይደለም በሺህ እጥፍ የሚባዛበት ነውና በተለይ ወጣቶች ወደ መስጊድ የሚመጡበት ኪድማ የሚያበዙበት የቲሞችን የምናይበት እነዚህ ሽማግሌዎች አሮጊቶች ቤት ምንም አይነት ጥያቄ የሌላቸው እነሱን የምንዘይርበት እና አጅራችንን ከፍ የምናደርግበት ወቅት መሆኑን አውቆ ወጣቱም ይሁን የዚህ አቅም ያለው ባለሀብቱም እነዚህ ደካማ ወገኖቻችን የምናይበት ወደ ኢባዳ የሚመጡበት መስጊድ የምናሳልፋቸው ጊዜ ፕሮግራም መሆን አለብን። በተለይ በረመዳን በቀላሉ 1 ደቂቃ ማለፍ ያለበት አይመስለኝም። ምክንያቱም 1 ወር ሙሉ ኮርስ ነው የምንገባው። መኪና ሰርቶ አመቱ ሙሉ ጋራጅ ገብቶ ነው ታድሶ የሚወጣው እና ስልጠና ነው በአብዛኛው ያን ስልጠና የምንወስድበት ወቅት ነውና ይሄ በቀላል የሚታይበት ሁኔታ አይደለም። ረመዳን እጅግ በጣም በቅርአት በዚክር የምናሳልፍበት ነው። በተለያዩ አላስፈላጊ ነገሮች በማይሆኑ ቦታዎች ሌሊቱን ሙሉ በማይፈቀዱ ዲኑ በማይፈቅደው ያንዳንዱ ለንግድ ምንም አይነት ዓለም አንጠይቅ። ስለዚህ ይሄ ነገር ሐሰና ያስገኛል አያስገኝም የሚለውን አስበን ምን እናገኝበታለን የሚለውን አስበን ወደ መስጊድ የምንጠጋበት በመላያኒ ወቅታችንን ገለን ቀኑን በእንቅልፍ ሌሊቱን በተለያየ በማይሆን ነገር እናሳልፍበት ወቅት እንዳይሆን ካሁኑኑ መዘጋጀት እንዳለብን ነው ማስብ። جزاكم الله خير بارك الله فيكم እናመሰግናለን شكرا እሺ በቅድሚያ ስምን ተዋወቅ ما شاء الله ካሚል አይዋ ወልቂጤ ነዋሪ ብቻም አይደለም ተብያለሁ ወጣት ጀማ ላይ ይንቀሳቀሳል የተለያዩ ወጣቶችን በማቀናጀት እንዲሁም መስጂድ አካባቢ ላይ ትልቅ ድጋፍ የሚያደርግ ወንድም ነው ብሎኛል። እስቲ ስለሱ ንገረኝ። ምንም የተለየ ነገር የለም። ያው እንግዲህ አላህ ካላችሁ ነገር ላይ ላላችሁ ነገር ያላችሁን ዕውቀት አስተላልፉ ነው የሚለው። እኔ ሰማራውበት ስራ ስፖርት ነው።
ሙስሊሙ አልሙእሚኑን ቀዊ ነው የሚለው ሐዲስ ከሌላ ይላሉ ባለ ቦታ እንዳይውል ስፖርት ቢሰራ ወቅቱን ጠብቆ ሰላቱን እንዲሰግድ መልካም ሰበና ባለቤት እንዲሆን ከማድረግ ከማገዛ አንፃር የተሻለ ነው ማለት ያው ምናልባት ከአንድ 20 አመት ምናምን እስከ 25 አመት ይሆነኛል በዚህ ስራ ከተሰማራው ሌላ ነገር ያው ማለት አሁን ጂም ነው በፊት ከቴኳንዶ ጀምሮ ነው መጀመሪያ ጀመርኩት ቴኳንዶ ነው አሁን ወደ ጂም ተቀይሯል ያው ብዙ ሙስሊሙ በዚህ ላይ ፓርቲሲፔት አያደርግም ከምን እንደንቸገሩ መስላም ማለት ይመስለኛል ያው ወላጅም ትኩረት አይሰጥበትም አሁን እንደ ሀገር የተቸገርንበት ነገር ያለው ስብዕና ነው እስልምና ውስጥ ደግሞ የሚያስተምሩት ነገሮች ላይ ነው ስፖርት በሰራው ቁጥር ሰብር ይኖርሃል ወደ መጥፎ ነገር አትጋበዝም ወደ ጥሩ ነገር ነው የምትሄደው ወላጆች ያው በተለያየ ሚዲያዎች ይተላለፋል አሁን ከስንት አንዱ ነው እንጂ ብዙ ወላጅ ወደዚህ አይልክም ማለት ነው የሆነ ችግር ውስጥ ሲገባ ነው ያን ችግር ውስጥ ከመግባቱ በፊት ወደዚህ ነገር ቢልከው መድረሳ ቢልክ በትርፍ ጊዜ ስፖርት እንዲሰራ ቢያደርገው ነገር ራሱንና ሀገርን የሚጠቅም ዜጋ መሆን እንደሚችል አያስቡትም ምናልባት ያቺን ኮስቷን ከማሰብ ይመስለኛል ማለት ነው እና ብዙ ሰዎች በዚህ በሱስ ተጠቂ የሚሆኑት ትርፍ ጊዜያቸው አሉባሌ ቦታ የሚያሞሉ አንደኛ የእስልምናም ከ1400 አመት በፊት የተጻፈ ነገር ነው እነዚህ አታድርግ ተጽፏል እዛ ላይ ባለበት ቦታ ላይ እንግዲህ የተለያየ ሰሃቦች ነብዩ ሰለላሁ ዐለይሂ ወሰለም ፈረስ ይጋልቡ ነበር ሻወላ ይባላል ያ ሐዲስ ከዛ አንፃር ሁሉም ሰው ሙሉ የለም ሙሉ እንድትሆን በተሻለ መጠን አክቲቭ እንድትሆን በአካልም በአይምሮም ጊዜህን መጥፎ አሉባሌ ቦታ ከምታሳውለው ስፖርት ብሰራ ልታገኛቸው የምትጥር ከጤና አንፃር ራሱ ትልቅ ነገር ነው ብዬ አስባለሁ ሁሉም ያው ይህንን መልእክት የሚተላለፉ በያሉበት ቦታ ሙስሊም የሆነውን ሰው በትርፍ ጊዜ ለጤናው ለሌላም ነገር ለወደፊት ለላይፉ ይህንን ስፖርት ቢያዘወትር የሚል መልእክት ነው ያለኝ ማሻአላህ እንዴት ነው ስፖርትና ረመዳንስ ይከብዳል ረመዳን ያው ከነስሙ የተከበረው 11 ወር እንግዲህ ባክነናል የሻህር ረመዳን ሲመጣ መጠቀም መቻል አለብን ቅድም ያው ወንድሞቻችን ገልጸውታል አሉ የሆነ ማታውም በሌላ ነገር ከማድረግ አንድ ወር ነው አናገኛትም ካመለጠም በኋላ ይሄንን ሳያገኙ ያለፉ ሰዎች አሉ እነዛን አይተን መመለስ አይቻልም ከሞት በኋላ ማለት ነው ለነገ ለአኺራው ቤታችን ወጋዎችን አስረን ለአንድ ወር ራሳችንን ማዘጋጀት መቻል አለብን የተቸገረው ወንድሞቻችን እህቶቻችን ቅድም ያው ቁጥባው ላይ ሲተላለፈው ማንም መጠማት የለበትም እኛ ይያለን ማለት ለኛ እዚህ ዱንያ አደራ ነው የተሰጠን የኛ የሆነ ነገር የለም ማለት በዛ ተጠቃቅመን አላህን ራሳችንን አላህንም ማስደስተን ማሳለፍ አለብን የሚል መልእክት ነው ያለው ማሻአላህ እንደው በመጨረሻም ያው እንግዲህ ረመዳን ሲመጣ ብዙዎቻችን ሙስሊሞች ያው በመገብ በመን እንዘጋጃለን እንዴት ነው እንደ አንድ አሰልጣኝ የምትመክረው ያው ብዙም በላለን ከዛ እንደከማለን ከዛ ያው እንቅልፍ ነው የሚለን ወይ እንተኛለን ጊዜውን ሳንጠቀም እንዳልከው ያልፍብናል እኔ ብዙ ጊዜ ከ10 ሰላት በኋላ እሰራለሁ በኤክስፒሪየንስ ነው መሰለኝ ያው ለሌላው ሰው የመጀመሪያው 2-3 ቀን አይመከርም ያው ሲስተሙ ማለት ነው ማታ ከተራዊ በኋላ ምናምን ቢሰራውን እንደ የስልጣኔ ምልክትም ሆኗል ስፖርት መስራት ባደጉ ሀገሮችም ሰፊ ከተማ ላይ ማለት እንደውም አሪፍ ነው ከተራዊ በኋላ ጊዜውን ራሱን አድክሞ እንቅስቃሴ አድርጎ የ1 ሰዓት የ45 ደቂቃ እንቅስቃሴ አድርጎ ለሱቢ ራሱን አዘጋጅቶ ቢተኛ የሚበላው ምግብ ቶሎ ዳይት ይሆንለታል ነገ ለስራውም ብቁ ሆኖ ይገኛል ይሄን ነገር ቢያዘወትሩ የተሻለ ነው የሚል እምነት አለ አሁን ያው ኤክስቴንሲቭ ማለት እንትኑ ስፖርት ከጤናም ከምንም ሌላው ነገር ልጠቀም ብትል በጣም ሃይ ሆኗል ከኢኮኖሚም ከአካልም ጉዳት ስላለው እዚህ ላይ ትኩረት እንዲያደርጉ መልእክቴን አስተላልፋለሁ አመሰግናለሁ ጀዛከላህ ኸይር እኛም እናመሰግናለን የተወደዳችሁ ተመልካቾቻችን ዘውትር በዚህ ሰዓት ሁሉ ጊዜም እናንተን ጠብቃችኋለን በቤታችሁ ሆናችሁ የምትከታተሉን በቢሮአችሁ በተለያየ ሁኔታ ላይ ሆናችሁ የምትከታተሉን እንዲሁም በመንገዳችን ላይ ah
الله